ሻምበል ቶሎሳ ቆቱ በመጀመሪያ ለኢትዮ ራነርስ ቃለ መጠይቅ ለማድረግ ፈቃደኛ ስለሆኑ ለማመስገን ወዳለሁኝ። እንኳን ደህና መጡ። እንኳን ደህና ቆየው። እንዴት ነው? እንዴት ነበረ ውድድር? ምን አስታወሰውት የዛሬ ውድድር? ይሄ ውድድር እንግዲህ ያው እንዳየኸው የድሮ ታሪክ የሚያስታውሰን ነው። ያ ታሪክ ደግሞ እኔም አሰልጣኝ ሆኜ የነበርኩበት ቦታ ነው። ትልቅ ታሪክ ነው ይችላል። ታሪክ ማለት እነ ቀነኒሳ የእነ ጥሩነሽ ታሪክ ነው። ታስታውስ እንደሆነ የእነ ጥሩነሽ የእነ ቀነኒሳ ታሪክን ወደኋላ ሄጄ ሳስታውስ እሺ፣ እና ያን ታሪክ ነው ያስታውሰኝ። ምክንያቱም ይሄ ቡድን በጋራ ሰርቶ በጋራ የተዘጋጀ ይሄ እንዳውም እንግዲህ ድሮ እንደምታውቀው የድሮ ብሔራዊ ቡድን ለአመት ከአመት እስከ አመት ሲዘጋጅ የቆየ ነው። ይሄ ቡድን ግን የተዘጋጀው ለአንድ ወር ከ15 ቀን ነው። ያንንም እንግዲህ በዋና አሰልጣኝ ጊዜ መጀመሪያ አሰልጣኞቹን ያስተዋወቀው አንድ ነው ማለት ነው። ካለፈው ልምድ በመነሳት የኢትዮጵያ ብሔራዊ ቡድን ከተበተነ በኋላ እንደዚህ ተቀናጅቶ ሰጥቷል። ያንን ያለፈውን ችግር ለመፍታት መጀመሪያ አሰልጣኞቹ የተሰበሰቡ ያንን አሰልጣኞቹ ፈታን። ቀጥለን ደግሞ ያደረግነው ምንድነው? አትሌቶቹ አንድ እንዲሆኑ ነው። እንዳየኸው እንግዲህ አትሌቶቹንም አይተሃል፣ አሰልጣኞቹንም አይተናል፣ አይተሃል። አንድ ናቸው። ይሄ በአንድነት ከተሰራ ኢትዮጵያ ያንን የድሮ ታሪኳን ማትመልስበት ሁኔታ የለም። ያየው ነገር ነው። ይሄ ቀጣይነት ኖረዋል። እንግዲህ እኛ መቼም ለብሔራዊ ፌዴሬሽኑ ነግረናል። ከዚህ በፊትም ያለ አግባብ ነው ብሔራዊ ቡድኑ የፈረሰው። አሁን እንግዲህ አስተካክለን በሪፎርሙ መልክም እኔም ስላለሁበት የፌዴሬሽኑ ሪፎርም ውስጥ ብሔራዊ ቡድኑ እንዲመለስ ብለን ወስነናል። ያ ውሳኔ ጠቅላላ ጉባኤ ያጸድቀዋል ብዬ እጠብቀዋለሁ። እና እኔም እንግዲህ የሚያስታውሰኝ የድሮ እኛ የነገስንበት ታሪክ ለምሳሌ ብሩስልስ ላይ እኛ ከተዘጋጀው 12 ወርቅ ሜዳሊያዎች 9ኙን እኛ ነን የወሰድነው። ትዝ ይለኛል፣ እኔ አሰልጣኝ ሆኜ ማለት ነው፣ ዋና አሰልጣኝ ሆኜ። ስለዚህ ያ ታሪክ ነው ትዝ ያለኝ በዛሬው ውድድር ማለት ነው። በዛሬው ውድድር ትልቁ ነገር ደግሞ ምን መሰለህ? ከከተማ ወጥተን በመስራታችን የቀነኒሳ ሆቴል መሆኑ ቀነኒሳ ልጆቹን በማበረታታቱ እዛ አጥርቼው እንደገና ደግሞ እዚህ አጋጣሚ ቢመጣም እዚህ እንዲመጣ በማድረግ ሞራላቸው እንዲጠብቅ የራሱን የድሮ ትዝታዎቹን ለልጆቹ እንዲነግር ተደርጎ ነው። ገብረ እግዚአብሔርም እንደዚሁ እና ይሄ ልጆቹን ለውጧል ብዬ አስባለሁ። ይሄ ነው ያለው ነገር። ስለዚህ ይሄ ቀጣይነት እንዲኖረው ብሔራዊ ቡድን እንዲቋቋም ያው ምኞቶት ነው፣ ፍላጎቶት ነው። ሲቋቋም ያው የሚያስፈጽመው አካል ጥንካሬ ይወስነዋል ብዬ አስባለሁኝ እኔ። ምክንያቱም ይቋቋም ሲባል በወረቀት ነው የሚጻፈው፣ ሰዎች አሳይን ይደረጋሉ። እነኛ ሰዎች ካልሰሩበት ወይንም እነኛን ሰዎች በህግ ማዕቀፍ ተጠያቂነት የማያመጣ ከሆነ አሁንም ችግሩ ሊከሰት ይችላል። ስለዚህ የኔ ብለው እንዲሰሩ ሰዎች ሁሉ ለሁሉም እንትን መበጀት አለበት ብዬ አምናለሁኝ። ጥሩ ነው። ወደሚቀጥለው ጥያቄ ሲሄድ እርስዎ በአሰልጣኝነት ዘመኖት ይሄ ስንተኛው የሀገር አቋራጭ ውድድሮት ነው? ያስታውሳሉ? የመጀመሪያው እኔ ነኝ አንዱ በኢትዮጵያ ማለት አይደለም። በክሮስ ካንትሪ አሰልጣኝ ሆነው በክሮስ ካንትሪ ብቻ አሰልጣኝ ሆነው በክሮስ ካንትሪ ሲሳተፉ ይሄ ስንተኛዎት ነው? ያስታውሱታል? እኔ ከ10 በላይ ነው። ከ10 በላይ ነው። ክሮስ ካንትሪ ብቻ አሰልጣኝ ሆነው የሄድኩት እንደውም ከዛ ይበልጣል ብዬ አላሰብኩም። ለሰው ግን ልዩ የትኛው ነው? እና በጣም ደግሞ ያሳዘኑት እንደው በጣም የተከፉበት የትኛው ነው? እኔ ዓመተ ምሕረቱን አላስታውስም። ደስ ያለኝ የክሮስ ካንትሪ መሰለ ብሩስልስ ላይ የተደረገው ነው። ብራሰልስ ላይ የተደረገው ቅድም ጠቅሼልሃለሁ።
9 ወርቅ ሜዳሊያ ያገኘንበት ትልቅ ውድድር ነው። በሱ ላይ እንግዲህ እኛ አትሌቶች ያን ሁሉ ወርቅ ሲሰበስቡ ኬንያ 3 ነው ያገኘው። ያ አንድ በትልቅ ደስታ ይሰማኛል። አንዱ ደግሞ ያሳዘነኝ ያው እንደምታስታውሰው ሞምባሳ ላይ ያደረግነው ውድድር እኔም ያኔም አሰልጣኝ ነኝ ዋና እና በጣም ያዘንኩበት በደንብም ያላወቅነው ቦታውን ዝም ብለን በደንብም ያልተዘጋጀንበትና የአየሩን ሁኔታ ሳናቅ ሌላ ቦታ ከአዲስ አበባ ውጪ መስራት ሲገባን አዲስ አበባ ሰርተን የሄድንበትና ልጆቻችን እንዴት እንደተጎዱ አረሳው። ስለዚህ መጥፎ ጠባሳ ጥሎበት የሄደው እሱ ነው። በጣም እርስዎ በሮጡበት ዘመንና አሁን በጣም የተደሰሱበት ብራሰልስ ነው። እርስዎ ደግሞ ሮጠው በጣም ውጤት ያመጡበት ዘመን አለ በክሮስ ካንትሪ። የቱ ይበልጣል? እኔ መጀመሪያው ክሮስ ካንትሪ ላይ ስንሳተፍ አረንጓዴ ጎርፍ የሚለው አረንጓዴ ጎርፉ ላይ ስንካፈል ስያሜ ያገኛችሁት በሱ ነው። ስያሜ ያገኘ ነው። ያው ታሪክ አለው። ታሪኩ እንዴት መሰለህ? እኛ አላወቅንም። አሰልጣኞቻችን የነገሩን 4 ዙር ነው። ውድድሩ ግን ከመነሻው ትንሽ አለፍ ብለህ ስለምትነሳ እሱ አይቆጠርም፣ በሜትር ነው የሚቆጠረው። 4 ዙር አሉ። እሱን አልቆጠሩትም። እኛ 4 ዙር ነው ብለን ተከታትለን ጨረስ እስከ 5 ድረስ። ከዛ በኋላ አንድ ቀረር ሲባል ጨርሰናል። ሰው አጠገባችን የለም። ያንን ነው ፈረንጆቹ ግሪን ፉድ ብሎ ይዘገቡ። ከዛ በኋላ እኛ ቁጭ አለ። ያ ታሪክ እኔ ያረሳው። ከዛ በኋላ ጨርሳችሁት እንደገና ተሮጣችሁ ተነስተን ሮጠን በቡድን ዋንጫ ወርቅ አገኘ። በግል መሐመድ ከድር ሁለተኛ ወጣ። መጀመሪያ ኦኬ እንጂ እንዳለ እናንተ ነበራችሁ ተካትላችሁ የምትገቡት? እኛን እስከ 5 የማስተት ነው። አሰልጣኞች ነው። በእርግጥ አሰልጣኞቹም ላያውቁ ይችላሉ። አሰልጣኞች ናቸው። 4 ዙር ነው ያሉ። እኛ እንግዲህ ከመነሻው ከመግቢያው ትንሽ አልፈን ስለተነሳን 1 ዙር ብለን ቆጠር። ለካ ያቺ እንደ ሉፕ አትቆጠርም ነበር። ያ ስለሆነ ያረሳው። ለሱ ውድድር ግን ማጣሪያ የት ነው ያደረጋችሁት? ምንም ማጣሪያ አላደረግንም። ከየት ነው የተመረጣችሁት? በቃ እንደው ባለን ውጤት ተመርጠን የመጀመሪያው ነበረ። ወደ አውሮፓ ሄደን ሌላ ክሮስ ካንትሪ ስንወዳደር ቆይተን እኮ ነው የመጣ ነው ወደዛ። እሺ። ስለዚህ ጣሊያን ምናምን ተወዳድረን ነው ወደዛ ወደ እንትን ስፔን ነው። ኦኬ። እንደዚህም ዝግጅትም የለንም እንጂ ሳንሱሲም ቫርኔሮ ምናምን አሮጣችሁ። ከዛ በኋላ ነው ማጣሪያ የመጣው። አትሌቶች ተመርጠን ነው የሄድነው። ኦኬ። ከዛ በኋላ ነው ማጣሪያ የተደረገው። ማጣሪያ አላደረግንም። በዛ ከዛ በኋላ ነው ማጣሪያ የመጣው። ከዛ በኋላ ክሮስ ካንትሪ ተጀመረ። እኛ ጋር ማጣሪያ ተጀመረ። ማጣሪያ ተጀመረ እንጂ ከእናንተ ቀጥሎ ባለው ማለት ነው፣ ከማድሪድ ቀጥሎ። ኦኬ። ይሄን ታሪክ ማወቅ ፈልጌ ነበር እግረ መንገዴ። እንደው ሻምበል ብዙ ዘመን በተለያየ ውድድር ያሰልጥነዋል። ቀነኒሳን አሰልጥነዋል፣ ብዙዎችን አሰልጥነዋል። የባህሬን ናሽናል ቲምንም አሰልጥነዋል አይደለም? እና እንደው የተለየ ውጤት ያመጡበት ዘመን የትኛው ነው? ዓለም ሻምፕ ክሮስ ካንትሪም አለ ሁሉ ከሁሉ። እንግዲህ ምን መሰለህ አንዱ ትልቅ ውድድር እኔ ኦሎምፒክ ነው። ኦሎምፒክ ማለት ነው ሲድኒ ነው። 4 ወርቅ ሜዳሊያ ያመጣንበት ጊዜ ያኔ መሆን አሰልጣኝ ነው። ያው ዶክተር እንደ መስቀልም ከኔ ጋር ነበሩ። መምሳቸውን ይማርና ዋና አሰልጣኝ እሳቸው ናቸው። ዋና እኔም እሳቸውም አብረን ነው። እኔ እንዳውም 2 ቦታ ነበር የምሰራው። እነ ተስፋዬ ቶላና እነ ገዛኸኝ አበራ የኔ ክለብም ስለነበሩ እኔ ሳሰራቸው ስለነበረ ማራቶንንም እያማከርኩ 10,000 እና 5,000 ሜትርንም ከዶክተር ጋር እየሰራው ነበር። ትልቅ ውጤት ያመጣንበት ታሪክ ሲድኒ ነው። ከዛ በኋላ ደግሞ እኔ ማስታውሰው እኔ ዋና አሰልጣኝ ሆኜ ሄልሲንኪ የዓለም ሻምፒዮን ሄልሲንኪ ያንን ትልቅ ውድድር ነው። ከዓለም 2ኛ የወጣንበት ነው። ያ ደግሞ በጣም ትዝ የሚሉ ነገሮች እነዚህ ናቸው በዓለም ደረጃ። ስለዚህ በአሁን ጄኔሬሽን እና በእናንተ ጄኔሬሽን ያለው ልዩነት ምንድን ነው? እንደው እንደናንተ በወጥ አቋም ረጅም ዓመት ወይንም እናንተ እንዳሰለጠናችኋቸው አትሌቶች እንደነ ቀነኒሳ እንደነ ጥሩነሽ ረጅም ዘመን አትሌቶችን እንዳይሮጡ ምክንያቱ ምንድን ነው? የአሁኑ ዘመን ላይ አሁን እንደምታየው ድሮ የምንሰራው በብሔራዊ ቡድን ነው። ብሔራዊ ቡድን ማለት አትሌቱም አሰልጣኙም ተባብሮ ነው የምሰራ። በአሁኑ ጊዜ እኮ ብሔራዊ ቡድን ከፈረሰ በኋላ የአትሌቱ ዲስፕሊን ጠባቂ የለውም። የአሰልጣኙ ዲስፕሊን አንድ አይደለም።
አንድ አይደለም። ምክንያቱም ሁሉም የተለያየ ቦታ ነው የሚሰለጥነው። በችሎታ ባላቸው ችሎታ በሌላቸው አሰልጣኞች ነው የሚሰለጥነው እንደምታየው። ያ ደግሞ ውጤታችን ይቀንሳል። እንደምታውቁ እንግዲህ ልዩነቱ አንዱ ይሄ ነው። ድሮ በዲስፕሊን በጋራ ነው የምንሰራ፣ መተጋገዝ ሁሉ ነበር። ያ ሁሉ ቀረ። ያስቀር ውጤቱም እንደዛ እየጠፋ ይሄዳል ብዬ ነው የምነግርህ። እንደው ሻምበል በመጨረሻ የሚያስተላልፉት መልእክት? እኔ መጨረሻ ማስተላልፈው ይሄ የአሁኑ ውጤት በጣም ጥሩ ነው። እኔ በዚች በአጭር ጊዜ ውስጥ እንደ ብሔራዊ ቡድን ይዘን እነዚህ ልጆች ለዚህ ማብቃታችን ትልቅ ነገር ነው። አሁንም ቢሆን የእኛ አትሌቶች የለመዱት በጋራ መስራትና በብሔራዊ መስራት ነው። ያንን ፌዴሬሽኑ እንዲያስቀጥል ነው እኔ የምፈልገው። ምክንያቱም ማንም ያሰልጥን አትሌቱ ደካማው ከጠንካራው ይማራል። ይህንን በጋራ ቢሰሩ እንደ ካልቸር አድርጎ የቆየውን ነገር ይመለሳል ብዬ ስለማስብ ፌዴሬሽኑ ይሄን እንደሚያደርግ ተስፋ አድርጋለሁ ብዬ አስባለሁ። ሻምበል ለነበረን ቆይታ እጅግ አድርጌ አመሰግናለሁኝ። ጊዜዎትን አጣበው ኢንተርቪው ስለሰጡኝ በድጋሚ ለማመስገን ወዳለሁ። ሰላሙ ነው። ለማመሰግናለሁ።